ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን እንደሚከተለው እናቀርብላችኋለን። ቀዳሚ ያደረግነው መረጃ አንጋፋው ኢትዮጵያዊ ፖለቲከኛ አቶ በረከት ስምዖን ኢሳያስ አፈወርቂ ሊሸኙ ቀጠሮ የተያዘላቸው መሪ መሆናቸውን መግለጻቸውን የሚያሳይ መረጃ ወጥቷል። በሌላ በኩል ኤርትራ አሰብ ወደብንና ግዛቶቿን ታስረክባለች። ጦርነት የሚቀሰቀስ ከሆነ የጦርነቱ ውጤት የኤርትራን ወቅታዊ ሁኔታ ሙሉ በሙሉ ሊቀይር እንደሚችልም አመላክቷል። በሌላ በኩል ኤርትራ ልትከስም ትችላለች የሚልም ሐሳብ መጥቷል። ካለ ኢትዮጵያ የማይስተካከለውና ኦማ መሄድ የማትችለው ኤርትራና ጉዳዩዋ ከኢትዮጵያ ጋር ወደ ጦርነት የሚገባ ከሆነ አሁን ላይ የኢትዮጵያና የኤርትራ ጦርነት እውን የሚሆን ከሆነ የኤርትራ ህልውና አደጋ ላይ እንደሚወድቅ የሚያሳይ ሌላ መረጃም ወጥቷል። እነኚህም መረጃዎች በስፋት እንሄድባቸዋለን። እንደዚሁም ከወደ ግብጽ በኩል የተሰሙ አዳዲስ መረጃዎችም አሉ። ግብጽ ከኢሳያስ አፈወርቂ መንግስት ጋር ወታደራዊ ስምምነትን ልታደርግ ትችላለች የሚል መረጃ ወጥቷል። ነገር ግን ኢሳያስ አፈወርቂ ወደዛ አይነት ውዝግብ ውስጥ መግባት የፈለጉ አይመስሉም። ምክንያቱም ጦርነቱን በሀገር ውስጥ ባሉ የተለያዩ ኃይሎችና ግብጽ በመታደርግላቸው የጦር መሳሪያ ብቻ ለመቋጨት አቀደው እየተንቀሳቀሱ የሚመስል አይነት ሐሳብ ስለመሰንዘራቸውም ተሰምቷል። እነኚህንና ሌሎች ወቅታዊ የሚባሉ ቀጠናዊ አህጉራዊና የኢትዮጵያን ብሔራዊ ጥቅም የተመለከቱ ዓለም አቀፋዊ መረጃዎችን ይዘናል። ለማከል የሚያክል ራሽያ የኢትዮጵያ ድጋፍን ጠይቃለች። አሁን ላይ በአውሮፓውያኖችና በአጠቃላይ በምዕራባውያን ጥርስ የተነከሰባትና እየተፋለመች የምትገኘው ራሽያ የኢትዮጵያ ድጋፍ ያስፈልገኛል ብላ በአምባሳደሯ በኩል ጥሪ አቅርባለች። ራሽያ የፈለገችው ይህ ድጋፍ ምንድነው? ኢትዮጵያስ ምን ለማድረግ ተዘጋጅታለች? አብረን እናየዋለን። እንደዚሁም ኢሳያስ አፈወርቂ የፈሩት የባህር ኃይሉንና የጦር ሰፈር መስጠቱን ነው። ነገር ግን የባህር በሩን ጉዳይ ለንግድ ከሆነ እስማማለሁ ማለታቸው አንድም መለሳለሳቸውን፣ በሌላ በኩል ደግሞ ኢትዮጵያ የማትደራደርበትን ወይም ከኢትዮጵያ አቋም ውጭ ያለውን ነገር ለማጉላት አስበው ነው የሚልም መረጃ ወጥቷል። ቀደም ሲል ትላንትናም በሰራነው ቪዲዮ ወይም ባጋራናችሁ መረጃ የኢሳያስ የጤና ሁኔታን በሚመለከት የገለጽንላችሁ ነገር ያው በዛው እንድትይዙት በመጋበዝ አዳዲስ ነገሮችም እንግዲህ አንድ ላይ የምናቀርብ ነው የሚሆነው። አብራችሁ እንድትቆዩ በመጋበዝ አብራችሁን ለምትሰሩ እጅግ አክብሮት አለን። ለምታዳምጡን፣ ለምትከታተሉን፣ ሐሳብ አስተያየት ለምትሰጡንም እንደዚሁ ታላቅ አክብሮት ነው ያለን። በዚሁ አጋጣሚ ሐሳብ አስተያየታችሁን እንደዚሁም ደግሞ የምትሰጡን አዲስ መረጃም ካለ እንድታካፍሉን እየጋበዝን ከኛ ጋር መስራት መወዳጀት ለምትፈልጉ የስልክ ቁጥራችንን፣ የቴሌግራም አድራሻችንን አሊያም ደግሞ በኢሜል አድራሻችን በኩል ልታገኙን እንደምትችሉ በማስታወቅ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም መረጃዎች ተሸጋገርኩ። የሆርን ሪቪው የተለያዩ ጽሑፎችና ሆርን ሪቪው እያጋራቸው ያሉ የጥናት ውጤትን መሰረት ያደረጉ የትንተና መረጃዎች የአዲያሎ ቤተመንግስት ዘዋሪውን ፕሬዝዳንት ኢሳያስ አፈወርቂንም ሽማግሌ ባለስልጣናቶቻቸውንም እጅግ የሚያስደነግጡ ናቸው እስካሁን የወጡት። ለምሳሌ አንድ ለመጥቀስ ያክል የኤርትራን የሀገርነት ዕውቅና ኢትዮጵያ ማንሳት ትችላለች፣ ለዚህም በቂ ምክንያት አላት በሚል አንደኛ የሁለቱ ሀገራትን ዕውቅና የተሰጠው የሁለቱ ሀገራትን መልካም ትብብር ያመጣል፣ ሰላምንም ይፈጥራል በሚል እሳቤ ነበረ። ያ ሰላም መምጣቱ ቀርቶ ጭራሽ አሁን ሁለቱ ሀገራት ወደ ለየለት ጦርነት ውስጥ ሊገቡ እያኮበኮቡ ባሉበት ወቅት ላይ ስለምንገኝ ኢትዮጵያ ይሄንን ምክንያት በማድረግ ዓላማው ግቡን ስላልመታ፣ ሰላምን ለማምጣት የሚለው ዓላማ ግቡን ስላልመታ የሀገርነት ዕውቅና ልታነሳ ትችላለች የሚል ሐሳብ ቀርቧል። በሌላ በኩል ኢሳያስ አፈወርቂ ሊሸኙ መሆናቸውን የሚያሳዩ በርካታ መረጃዎች ሲወጡ ነበር ከዚህ ቀደም። በራሱ በሆርን ሪቪው ላይ ከወራት በፊትም ራሳቸው አቶ በረከት ስምዖን ኢሳያስ አፈወርቂ ሊሸኙ ቀጠሮ የተያዘላቸው የተጠሉ መሪ ናቸው ብለው ነበር። እንግዲህ በርግጥ ይመስላል። ምክንያቱም
የኢሳያስ አፈወርቂ ሁኔታ አሁን ላይ አንደኛ ከግብጽ ውጪ እና አሁን ላይ እየተጠጋቸው ካለው እሳቸውም እየተጠጉት ካሉት ጀነራል አልቡርሃን በስተቀር ኢሳያስ አፈወርቂ በመሪ ደረጃ የሚግባቡት በሀገር ደረጃ ደግሞ ጥሩ ወዳጄ ነው የሚሉት ወይም ዘላቂ ጥቅምን መሰረት ያደረገ የተወዳጁት አንድም ሀገር የለም። ምናልባት ግብጽ ከሆነች ነው። የግብጽ እና የኢሳያስ አፈወርቂ የሻዕቢያ መንግስት ግንኙነት ደግሞ የኤርትራ መንግስትን ጥቅም መደራደሪያ ያደረገ የሁለትዮሽ ግንኙነት ሳይሆን የተላላኪና የላኪ አይነት ግንኙነት ነው ያላቸው። ስለዚህ አሁን ይሄ ዘላቂ ጥቅምን መሰረት ያደረገ ሊባል አይችልም። ምናልባት በግብጽ በኩል ከፍተኛ ጥቅምን እያገኘች ነው በሻዕቢያ መንግስት አማካኝነት። ያም የኢትዮጵያ መንግስትን ማተራመስ የሚለውን አጀንዳ የኢትዮጵያ መንግስትን ማዳከም ኢትዮጵያን እንዳጠቃላይ አተራምሶ እነሱ የሚፈልጉትን ዓላማ ማስፈጸሚያ ማድረግ የግብጽ ተልእኮ ነበር። የግብጽ ዓላማ የምንጊዜም ስትራቴጂ ነው። ይህንን ደግሞ በማስፈጸሙ ሂደት ኢሳያስ አፈወርቂ እንግዲህ ተክነውበታል ነው የተባለው። ይሄ ጉዳይ አሁን ኢሳያስ አፈወርቂን የማይወጡት ችግር ውስጥ እየከተታቸው ነው የሚገኘው። እስኪ ይሄ ችግር ምንድነው የሚለውን ጉዳይ የተባበሩት መንግስታት ድርጅት የተለያዩ የኤርትራ ወቅታዊ ሁኔታዎችን የሚያገናዝቡ ምክንያት ያላቸውን መሰረቶች ነጥቦች ምክንያት በማድረግ ወይም መሰረት በማድረግ ያወጣውን መረጃና የአቶ በረከት ስምዖንን አስተያየት እያጣቀስን እንይ። አቶ በረከት ስምዖን የሻዕቢያውን ፕሬዝዳንት ኢሳያስ አፈወርቂን በደንብ ከሚያውቁ የኢትዮጵያ የቀድሞ ባለስልጣናት መካከል በቀዳሚነት የሚጠቀሱ ሰው ናቸው። የቀጠናውን ሁኔታም በደንብ ከማወቃቸውም በላይ የሚሰጡት ትንበያ ከአንድም ሁለት ጊዜ ኤግዛክትሊ በሚባል ደረጃ ግቡን እየመታ ወይም ደግሞ የሰጡት ትንበያ ሆኖ እያየነው ነው ያለነው። አሁንም በኤርትራ ጉዳይ ላይ የጋዛን ጉዳይ ከኢትዮጵያና ከኤርትራ ሁኔታ ጋር በማገናኘት ለማንሳት ሞክረዋል። ከሰሞኑ በኢትዮጵያ ውስጥ የሚንቀሳቀሱ በተለይ በትግራይ ክልል ውስጥ የሚንቀሳቀሱ ኃይሎች ከኢሳያስ አፈወርቂ ጋር የጀመሩት ግንኙነት ኢሳያስ አፈወርቂ ሊሸኝ በተለያዩ ሀገራት መንግስታት በተለይ በምዕራቡ ዓለም መንግስታት ያው ኦብቪየስሊ ከዚህ ቀደም አካፍለናቸዋል ይህንን መረጃ ኢሳያስ እንዲሸኝ የወሰኑት የእስራኤል መንግስትና የአሜሪካ መንግስት ናቸው። በአንጻሩና በጣም በሚያስገርም ሁኔታ ደግሞ ኢሳያስ አፈወርቂ ድጋፍን እየፈለጉ ያሉት ወይም ደግሞ ማዕቀቡላ እንዲነሳላቸው እየጠየቁ ያሉት ከአሜሪካ መንግስት ነው፣ በግብጽ አማካኝነት ማለት ነው። ይሁንና ግን የአሜሪካው ኮንግረስ ምክር ቤት የኤርትራን ሁኔታ በሚመለከት ከተለያዩ የተቃዋሚ ኃይሎች የዲያስፖራ ኮሚኒቲ ጋር በመወያየትም ጭምር በተለይ ከብርጌድ ንሓመዱ ሰዎች ጋር በደንብ በመወያየት ኤርትራ ውስጥ የሥርዓት ለውጥ መምጣቱ የግድ ነው የሚል መተማመኛ ነጥብ ለብርጌድ ንሓመዱ አመራሮች ሰጥቷል። ወይም ኤርትራ ውስጥ የሥርዓት ለውጥ ካልመጣ ኤርትራ አሁን ካለችበት አስቸጋሪ ሁኔታ ልትላቀቅ አትችልም የሚል እምነትን እንደያዘ ተገልጿል። ይሄ ማለት ለኢሳያስ አፈወርቂ ከዚህ ቀደም የቀረበላቸው ጥያቄ ኢሳያስ አፈወርቂ ስሪታቸው የማይፈቅድላቸውና አመጣጣቸውም በዛ አግባብ ስላልሆነ ለምሳሌ ምርጫን፣ የሰብአዊ መብት አያያዝን ወዘተ እንደዚህ ከዲሞክራሲ ስርዓት ጋር የተገናኙ ጉዳዮች የዲሞክራሲ ስርዓት ግንባታ፣ የሰብአዊ መብት አያያዝ፣ የሕግ የበላይነት፣ ተጠያቂነት፣ ግልጽነት ወዘተ የሚባሉ ከመንግስትና ከመንግስታዊ ስርዓት ጋር የተያያዙ ጉዳዮችን በሚመለከት እሳቸው በዚህ አግባብ ወደ ስልጣን ስላልመጡና ሀገሪቱን ለመሩባቸው ላለፉት 34 ዓመታትም ይህንን ጉዳይ አንድም ቀን አስበውት ስለማያውቁ ዱብዳ ነበር የሆነባቸው። በዚህም ምክንያት ኢሳያስን ከመቀየርና ኢሳያስ ይቀየራሉ ብሎ ከመጠበቅ ኢሳያስን ወዲያው እንጥላለን ብለው ታጥቀው ከኢሳያስ ጋር ትንቅንቅ ውስጥ ከገቡ ኃይሎች ጋር ባጭሩ መስራት እጅጉን ውጤታማ ያደርጋል የሚል እምነት ነው ያደረበት የአሜሪካ መንግስት። ይህንን አቋም ነው ያዘው። በተመሳሳይ ሞሳድ ያወጣቸውን በተለይ ኤርትራ እና አልቡርሃን የሚመራት የሱዳን ጦር የመሰረተው የግማሽ መንግስት እንበል የግማሽ መንግስት ከኢራንና ከሁቲ ሚሊሻዎች ጋር ግንኙነት መጀመራቸውን ተከትሎ ያንንም ማረጋገጣቸውን ተከትሎ ምንድነው የተፈጠረው? በቀጥታ እርምጃ ሊወሰድ እንደሚችል ከጠቅላይ ሚኒስተር ቤንያሚን ኔታንያሁ ጽፈት ቤት የወጣ መረጃ ነው ያመለከተው። ቀድሞ ግን ይሄ ከመሆኑ በፊት ወይም መግለጫው ከመሰጠቱ በፊት የሲአይኤ ሰዎችና የሞሳድ ሰዎች ኤርትራ በኢሳያስ አፈወርቂ መንግስት እየተመራች ከዚህ በኋላ ለውጥ እንደማታመጣ እድሜም እየገደበው እንዳለ ፕሬዝዳንቱን በተጨማሪ ደግሞ
ፕሬዝዳንቱ ብቻ ሳይሆኑ በዙሪያቸው ያሉ ባለስልጣናት በሙላ እድሜያቸው 70ዎቹና 80ዎቹ የደረሰ በመሆኑ ለውጥ እንደማይጠበቅ ይልቁንም ህዝቡን እያስጨረሱት እንደሆነና ቀጠናውንም እያተራመሱት እንደሆነ በማመላከት በቅርቡ ከኢራን ጋር ከሁቲ ሚሊሻዎች ጋር አልሸባብን ጨምሮ በምስራቅ አፍሪካ ቀጠና ከሚንቀሳቀሱ ሌሎች ዓለም አቀፍ አሸባሪ ቡድኖች ጋር ጭምር አብሮ እየሰራ መሆኑን የሚያሳይ መረጃ ይፋ አድርገው ይሄ አቋም እንዲያዝ አድርገዋል። ስለዚህም ይመስለኛል አቶ በረከት ስምዖንም ኢሳያስ አፈወርቂ ሊሸኙ ቀጠሮ የተያዘላቸው መሪ መሆናቸውን እያወቃችሁ እናንተ ኢትዮጵያ ውስጥ የምትንቀሳቀሱ የውስጥ ኃይሎች ኦብቪየስሊ ከቲፒኤልኤፍ ጋር ነው መነጋገር የፈለጉት አይ ቲንክ ለመገሰጽ የፈለጉት እንዴት ከኤርትራ መንግስት ጋር ተሰራላችሁ የሚል ጥያቄ አንስተዋል። መሳሳታቸውንም አሳይተዋል። ወይም ደግሞ እንዴት ሊሰሩ እንደቻሉ ግራ ገብቶኛል የሚል አይነት ሐሳብ ነው ያቀረቡት። በሌላ ጉዳይ የጋዛን ጉዳይ በማገናኘት ወይም በማንሳት እንደ ምሳሌ በማድረግም ጋዛ የባህር በር ቢኖራትም ያለ እስራኤል ፍቃድ አትጠቀምም። ምክንያቱም ጋዛ አሁን ላይ መንግስት የላትም ወይም ደግሞ አንድ የእስራኤል ግዛት ነች። ህወሓትም ያለ ኢትዮጵያ መንግስት ፍቃድ ድንበር አቋርጦ የምጽዋ ወደብን ለመጠቀም በማሰብ ከኢሳያስ አፈወርቂ ጋር ጥምረት መፍጠሩ የዋህነት ነው፣ ህዝቡን ሊያስጨርሰው አይገባም ሲሉ ገስጸዋል። በቲፒኤልኤፍ በኩል ወይም በህወሓት በኩል የሚወጣው መረጃ ደግሞ የህዝብ ለህዝብ ግንኙነት ነው እንጂ ከኢሳያስ አፈወርቂ ጋር እንደሚባለው ኢትዮጵያን ለመውጋት ያሰበ ውልም ስምምነትም ግንኙነትም የለንም የሚል መግለጫን የሰጠው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም ይሄንኑ አረጋግጠዋል ወይም ይሄንኑ ነው መልሰው መግለጫ የሰጡት። ይሁንና ግን በመሬት ላይ ያሉ በጋድ የሚታዩ እውነታዎች ከዚህ ይልቅ ሌላ እውነታን የሚያመላክቱ እንደሆነና እንደውም ኢሳያስ አፈወርቂ ለግብጽ አጀንዳ አስፈጻሚ በመሆኑ ምክንያት ልክ የኢሳያስ አፈወርቂ መንግስት የግብጽን አጀንዳ እንደሚያስፈጽመው ሁላ በኢትዮጵያ ውስጥ ከመንግስት ጋር የሚቃረኑ ወይም ደግሞ በተቃራኒ የቆሙ ኃይሎች የኢሳያስ አፈወርቂን ተልእኮ እንዲያስፈጽሙ ለመጠቀሚያነት እየመለመላቸው ወይም እየተጠቀመባቸው እንደሆነ እንግዲህ መረጃዎች የሚጠቁሙት አቶ በረከት ስምዖንም ይህንን ያነሱት። በኢትዮጵያና በኤርትራ መካከል ጦርነት የሚነሳ ወይም የሚቀሰቀስ ከሆነ ውጤቱ እንደ ዩክሬንና ራሽያ ጦርነት የሚሆን ይመስለኛል ብለዋል። ለምንድነው ከተባለ ራሽያ በርካታ የዩክሬን ግዛቶችን ይዛ አሁን መደራደር ትችያለች ብላታለች ዩክሬንን። ዩክሬን ደግሞ አልሞት ባይ ተጋዳይ ነው የዩክሬን እንቅስቃሴ። ምክንያቱም የነበረኝን አስበልቼ ወይም ደግሞ አስወስጄ ወደ ድርድር አልገባም ነው የፕሬዝዳንት ቮሎዲሚር ዜሌንስኪ አጀንዳ ወይም አቋም። በዚህ ሁኔታ አግባብ ነው እንግዲህ የኢትዮጵያና የኤርትራ ጦርነት ወደፊት እውን የሚሆን ከሆነ ጋድ የሚወጣ ከሆነ ወይም ደግሞ ጦርነቱ የሚጀመር ከሆነ ውጤቱ ኤርትራ ያላትን ግዛት ተነጥቃ ጭራሽ ደግሞ ለድርድር የምትቀርበውም ራሷ ተጎጂ ለመሆን ይሆናል የሚል ሐሳብ ነው የሰጡት። እንግዲህ አቶ በረከት ይህን ሐሳብ ሲሰጡ ከኢሳያስ አፈወርቂ መንግስት ጋር የሚሰሩ ኃይሎችም ተሞኝተዋል እያሉ ነው ያሉት። እናም ቆም ብለው ማሰብ እንዳለባቸው ሐሳብ አስተያየት እየሰጡ ነው። በእርግጥም ይመስላል። ምክንያቱም ከዚህ ቀደም ኢሳያስ አፈወርቂ የግብጽ ተላላኪ ነው፣ የሻዕቢያ መንግስት የግብጽን አጀንዳ ነው የሚያስፈጽመው እያልን ስንናገር ብዙ ሰዎች ግብጽን ስለምንጠላት ብቻ ሐሳብ የሚሰጥ ይመስላቸው ነበር። ግን ግብጽ አንደኛ ብትጠላም ምንም ማለት አይደለም። ምክንያቱም ግብጽ ማለት በጣም የጭራቅ ተግባርን የምትሰራ አረመኔ ሀገር ነች። በተለይ በኢትዮጵያ ላይ ተቆጥሮ የማያልቅ ተለክቶ መጠኑ ይሄ ነው ሊባል የማይችል በጣም የገዘፈ በደልን የፈጸመች ሀገር ነች። ከየትኛውም በቀጠናውም በዓለም አቀፍ ደረጃም ካለ ከኢትዮጵያ ጋር በምንም መልኩ ግጭት ውስጥም ገብቶ ይሁን ብቻ በሆነ አጋጣሚም ኢትዮጵያን ጎርቷል ከሚባል አገር የበለጠ ኢትዮጵያ ላይ ነቀርሳ የሆነች አገር ግብጽ ነች። ስለዚህ የግብጽ ጉዳይ ምንም እንትን የለውም፣ ጥርጥር የለውም። ነገር ግን ኢሳያስ አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ያንን ንግግር ማድረጋቸውን ተከትሎ ወደ ቀጥታ በቀናት ልዩነት ወደ ካይሮ ማምራታቸው ምን ሊሰሩ ነው? ለዛውም ለ5 ቀን ይፋው የሥራ ጉብኝት። ይሄ ቆይታቸው ራሱ በኢሳያስ አፈወርቂ ባለስልጣናት ላይ ምን ስጋት እንደፈጠረ ደግሞ እነግራችኋለሁ። ምክንያቱም በኤርትራ አሁን ላይ መፈንቅለ መንግስትም እየተፈራ ነው። ይሄ ሲባል ግን የራሳቸው ህዝብ ነው ይሄንን ነገር ያደርጋል ተብሎ እየተጠበቀ ያለው። ምክንያቱም የተዳፈነ ውስጥ ለውስጥ እየተብላላ ያለ የህዝብ ተቃውሞ አለ።
የህዝብ ቁጣ አለ፣ የህዝብ ቅሬታ አለ በሻዕቢያ መንግስት ላይ። እናም ወደ ግብጽ ካይሮ መሄዳቸው ፕሬዝዳንቱ አንድም የግብጽ ጀሌ መሆናቸውን ከግብጽ ጋር አብረው እየሰሩ መሆናቸውን የሚያሳይ ነው። ሁለተኛ ግን መጨነቃቸውን መጠበባቸውን፣ ምክንያቱም ኢትዮጵያ በጉዳዩ ላይ እንደማትደራደር የመጨረሻ መግለጫ አቋሟን መርገጫ አቋሟን አመላክታለች ወይም ደግሞ አስታውቃለች። በኢሳያስ እጅ ላይ የቀረው ሁለት ነገር ነው። አንድ መደራደር፣ በሌላ በኩል እምቢ ብለው ጦርነት ውስጥ መግባት ነው። ኢሳያስ አፈወርቂ ምንን የመረጡት? ጦርነቱን የመረጡት። ለምን? ጦርነቱን ባይመርጡ ኖሮ የግብጽ መንግስትን ሄደው የጦር መሳሪያ እርዳኝ ባላሉ ነበር። አንድ። ሁለተኛ ፕሬዝዳንት አብዱልፈታህ አልሲሲም ኢሳያስ አፈወርቂን ወደ ቤተ መንግስታቸው ጠርተው 2000 የግብጽ ጦርንና ቱርክ ሰራሽ ድሮኖችን አሜሪካ ሰራሽ የሆኑ ሚሳኤሎችን አስታጠቄ ወደ አሰብ ዝመት ባላሉ ነበር። ምክንያቱም ሰላምን ቢፈልጉ ኖሮ ቢያንስ መግለጫ ነበር ሊወጣ የሚችለው። ከዛ የሚወጣው መግለጫም ደግሞ ግዴታ በኢሳያስ አፈወርቂ መነገርም ባይኖርበት የሰላም ጥሪን የሚያቀርብ ወይ ለድርድር የሚጋብዝ መሆን ይችል ነበር። በሚገርም ሁኔታ ግን ሁለቱም አልሆነም። ለምሳሌ በኤርትራ በኩል መግለጫ ወጥቷል። መግለጫው የወጣው በተለያዩ አካላት ነው። ያው እንደሚታወቀው አገራት ሐሳባቸውን አቋማቸውን በተለያየ አግባብ ይገልጻሉ። በተለይ የተለያዩ ባለስልጣናቶቻቸው የተለያዩ ጉዳዮችን መሰረት በማድረግ የሚሰጡትን አስተያየትም መሰረት በማድረግ የአገራት አቋም ምን እንደሆነ መረዳት ይቻላል። ይሄ ብዙ ጊዜ አገራት የሚጠቀሙበት አግባብ ነው። በተለይ የዲፕሎማሲ ጫና ለመፍጠር በአንዳንድ በማይደራደሩባቸው ጉዳዮች ላይ የራሳቸውን አቋምም ለማመላከት በሚል እንደዚህ አይነት ሐሳቦች ይቀርባሉ። በኤርትራ በኩል የአሰብ ጉዳይን በሚመለከት በመጀመሪያ የኤርትራ መንግስት አፈቀላጤው ሚኒስትር አቶ የማነ ገብረ መስቀል በኤክስ የማህበራዊ ትስስር ገጻቸው ላይ ምንድነው ያጋሩት? ወታደራዊ ጸባጫሪነት ነው ያሉት። ምን አይነት ጸባጫሪነት ነው አናውቅም። ግን ይሄ ጉዳይ በዋናነት ምንድነው የሚባለው ካልን አሁንም ለመታረምና ሰላምን ለመስበክ ወደ ሰላም ለመምጣት ፍላጎት እንደሌለ የሚያሳይ ነው። እዚህ ላይ ጥርጥር የለውም። እናም ጭራሽ የኢትዮጵያ መንግስት ህልም ነው ያለመ ያለው። ሉዓላዊ የሆነን አገር ሊወር ዝግጅት እያደረገ ነው። ፍትሃዊ አይደለም። በህዝብ ቁጥር ብዛት እያሰበ ነው ወዘተ ያሉ የኢትዮጵያ መንግስት ማብጠልጠል በግለሰብም ደረጃ በፓርቲም ደረጃ መወረፍ ውስጥ ነው የገቡት። ይሄ ሁኔታ ያው እንግዲህ የራሱ አንድምታ ቢኖረውም ሄዶ ግን ያው ጦርነቱ እንደማይቀር ሊያሳይ የሚችል እንደሆነ ይገመታል። በርግጥ ጦርነቱ ግን አሁን በቀጥታ ተጀምሯል ለሚለው ጉዳይ አልተጀመረም። የተጀመረው የትኛው ጦርነት ነው እያልኳችሁ ያለሁት በግልጽ ፊት ለፊት በውጊያ ሜዳ ላይ የሚደረግ ጦርነት አልተጀመረም። ነገር ግን በኤርትራ ውስጥ ተቃዋሚዎች ከኤርትራ መንግስት ጋር የሚያደርጉት የትጥቅ ትግል ኦሬዲ ጀምሯል። የቀይ ባህር አፋሮች ኦሬዲ ከኤርትራ መንግስት ጦር ጋር ውጊያ ጀምሯል። በሌላ በኩል የሚዲያ ጦርነቱ፣ የዲፕሎማሲ ጦርነቱ፣ በባለስልጣናት መካከል የሚደረገው መወራረፍ፣ መወቃቀስ፣ መወነጃጀሉ በጣም ተጠናክሮ ነው የቀጠለው። ክላይማክስ ላይ ደርሷል አሁን ላይ። ይሄ ደግሞ ወደ ምንድነው የሚያመራው? ጡዘቱን ወደ ጦርነት፣ ወደ ገሃዳዊ፣ ወደ አክቹዋሊ ወደ ሆነ ኢንጌጅመንት ሊያስገባ ይችላል የጦርነት። ይሄ ከመምጣቱ በፊት ነው ወደ ሰላም መካሄድ የነበረበት የሚባለው። ይሁንና ግን ያ ሊሆን አልቻለም። ለማንኛውም በሻባት ቴሌቪዥን በኩል ለምሳሌ የባህር ኃይልን ጉዳይ በሚመለከት ስለ ባህር ኃይል ማቋቋምም የባህር ኃይል ሰፈርም የባህር በር የሚባልን ጉዳይ የኤርትራ መንግስት ኢሳያስ አፈወርቂ ካይሮ ከሄዱ በኋላ እንግዲህ የወጣ መረጃ ነው ፈጽሞ እንደማይቀበለውና ምናልባት በወደቦች ጉዳይ እንኳን ንግግር ወይም ድርድር የሚደረግ ከሆነ የኤርትራ መንግስት በሚፈልገውና በሚመቸው አግባብ ወዳጅ ከሚላቸውና የኤርትራ መንግስት ራሱ በሚመርጣቸው አገራት አማካኝነት በፊት ለፊት በሚደረግ ውይይት እንጂ ሌላ አልፈልግም ነው ያለው። ምን ማለት ነው ይሄ? እንዴት ነው የኤርትራ መንግስት የፈለገውን ነገር ብቻ መሰረት ያደረገው ውይይት የሚካሄደው? ውይይትስ ሊባል ይችላል? እና አስቂኝ ነው። ይሄ ሁሉ ምንድነው የሚያሳየው? የኤርትራ መንግስት የጦር ዝግጅቱን እያፋፋመና ምርጫዬ ያለው ጦርነትን እንደሆነ በጋድ የሚያሳይ ነው። የሚገባኝ ነገር ይሄ ነው። እዚህ ላይ የአቶ በረከት ስምዖንም አተያይ እንደዛ ነው። በሁለቱ አገራት መካከል ጦርነት
አይቀርም አይነት ሐሳብ ነው ያቀረቡት። ይህንን ነገር በነገራችን ላይ ሆርን ሪቪው ላይ ታገኙታላችሁ። አቶ በረከት ስምዖን የሻዕቢያንና የኤርትራን ጉዳይን በሚመለከት ኤርትራና ሻዕቢያ ህዝቡና መንግስት ያላቸውን ግንኙነትን በሚመለከት በደንብ አብራርተዋል። እዛ ላይ በተለይ ከአሰብ ጉዳይ ጋር በተገናኘ ግን የኤርትራ መንግስት አሰብን ብቻ ሳይሆን ጦርነቱ የሚጀመር ከሆነ ግዛቶቿንም ያስረክባል ሲሉ ኦሬዲ ይሄ ሊሆን እንደሚችልና እንደማይቀር ከመሆን እንደማይቀር ወይም መሆኑ እንደማይቀር በትንተና እዛ ላይ አስተያየት ሰጥተዋል። መቼም እኚህ ሰው እንግዲህ ትልቅ ሰው ናቸው ማለት ምንም አይነት ፋውል ይኑርባቸው ወይም ደግሞ ከዚህ ቀደም ምንም አይነት ወቀሳም ክስም ወይም ደግሞ በምንም ነገር የሚተቹ ይሁኑ እሱ ሌላ ጉዳይ ሆኖ የቀጠናውን የጂኦፖለቲክስ ብልት ወይም ዋና የሚባሉ ቁም ነገሮችን በማወቁ ረገድ ቀጠናውን በመተንተን በማወቅ የቀጠናውን ትኩሳት በመለየቱ ረገድ የተዋጣላቸው ፖለቲከኛ እንደሆኑ ይነገርላቸዋል። ይህንን አብዛኛው ሰው እንግዲህ የሚያምንበት ነው። ከእንደዚህ አይነት ሰው የሚሰጥ አስተያየት አንደኛ እኚህ ሰው ዝም ብለው አይደለም የሰጡት አስተያየቱን ከረጅም ጊዜ ቆይታ በኋላ ነው መተው የሰጡት። ሁለተኛ ነገር አበቅ አድርገው ነው ሐሳብ ሲሰነዝሩ የነበሩት። ታዲያ አብሮ የታገለን ሰው አብሮ በሆነ ጊዜ በሆነ ትግል ውስጥ ያሳለፈን ሰው ምክር የማይሰማ መሪ ወይም ደግሞ የማይሰሙ የኤርትራ ባለስልጣናት ከማን ሊማሩ ነው? ይሄ ጥያቄ ነው። ምክንያቱም በቃ የኤርትራ መንግስት እኮ እንደማይችል ነው ያረጋገጡት። የኤርትራ መንግስት ደግሞ የሚችለው ነገርን ማድረግ ነው እንጂ ያለበት የማይችለው ነገር ውስጥ ገብቶ ኤርትራውያንን ለባሰ ለሌላ አልቂት ከሚዳርግ ለህዝብ የሚያስብ መሪ ቢሆን ኖሮ ወይም መንግስት ቢሆን ኖሮ ያላቸው ኤርትራውያን አሁን ላይ ጦርነትን ሳይሆን እስካሁን ላለፉት 34 ዓመታት ኤርትራ የተጓዘችበት ጉዞ ውጤታማ አለመሆኑ አበሳጭቶት ተቆጭቶ ከኢትዮጵያ ጋር ስምምነትን በመፍጠር በሰላማዊ መንገድ በልማት በኢኮኖሚ በመተሳሰር የህዝቡን የኑሮ ደረጃ መቀየር የህዝቡን አጠቃላይ የኑሮ ዘይቤ ወደ ተሻለ ደረጃ ማሸጋገርና መቀየር እንደዚሁም የገቢ ደረጃቸውን ማሻሻል የሥራ አጥነት ቁጥሩን መቀነስ የሥራ ዕድል መፍጠር ኢንቨስትመንትን መሳብ ወዘተ ያደርግ ነበር። ስቲል ግን ድሮ የደርግ መንግስትን በትጥቅ ትግል ሲፋለም በነበረበት ጊዜ የወረሳቸውን የደርግ መንግስት እንግዲህ ከስልጣን ከወረደ በኋላ ወይም ከወደቀ በኋላ የወረሳቸውን ብረትና እነኛ ታንኮችን የተለያዩ የጦር መሳሪያዎችን በዘይትና በጋዝ በመወልወል ከነ ግብጽ በነገራችን ላይ የምትሰጠውም እኮ አዳዲስ ሌተስት የሚባል መሳሪያ አይደለም። እሷ አውትዴትድ የምትላቸው ነው የምትሰጠው። ቢኮዝ ግብጽ በዚህ ጦርነት እንደ ግብጽ የሚያተርፍ የለም። በኢትዮጵያና በኤርትራ ጦርነት ኢትዮጵያ ጦርነቱ ከተጀመረ የባህር በሯን ታስመልሳለች። ትርፍ ነው። ግን ሰው ካለቀ በኋላ ከሚገኘው ትርፍ የተሻለ አሁን በሰላማዊ መንገድ ማግኘት የምትችልበት ሁኔታ ነበረ የኤርትራ መንግስት ፍቃደኛ ቢሆን። የግድ ግን መስዋዕትነት ካልተከፈለ በቃ አይሆንም ወደሚል አቋም ይሄደው ያው የኤርትራ መንግስት አቋም ነው። ይሄ ደግሞ የሁለቱንም ሀገራት ኢኮኖሚ ከመጉዳቱም በላይ የኤርትራውያንን ህልውና አደጋ ላይ የሚጥል ነው። ምክንያቱም ኢትዮጵያ ኤርትራን ልጠቀልል ትችላለች። መቼም እንደ ሀገር መሪ አንድ መሪ የሆነ ነገር ሲናገር እንታዘባለን አይደለም እንዴ? 1 ሚሊዮን ጊዜ እኮ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በሩን ታገኛለች ነው ያሉት። ኢትዮጵያ አሰብ አያስፈልጋትም የሚለውን ጉዳይ የባህር በር አያስፈልጋትም የሚለውን ጉዳይ ቀይ ባህር አያስፈልጋትም የሚለውን ጉዳይ አልሰማንም ብለው ነው የወጡት። ምንድነው ይሄ የሚያመላክተው? ጠቅላይ ሚኒስትሩ የሰሩት ስራ የተዘጋጁበት ዝግጅት ያላቸው አቅም ወይም እንደ ሀገር ኢትዮጵያ አሁን ላይ የደረሰችበት ደረጃ ምን ያህል አስተማማኝ እንደሆነ እኮ አረጋግጠውልናል። 1 ሚሊዮን ጊዜ እኮ ብለው ነው ያረጋገጡት። ይሄ በራሱ እኮ ትርጉም ያለው ቃል ነው በነገራችን ላይ። ቢኮዝ እኚህ ሰው መሪ ናቸው። የሀገሪቱ አንደኛ ሰው ናቸው። አሁን ላይ ጠቅላይ ሚኒስትር ናቸው። በተጨማሪ ይሄን ጉዳይ በሳቸው ዘመን ነው ያነሱት። ያለምንም ምክንያት አላነሱትም። ያለምንም ምክንያት ደግሞ 1 ሚሊዮን ጊዜ እርግጠኛ ነኝ ይሄንን የባህር በር እናገኛለን የሚል አቋም ሊይዙ አይችሉም ዝም ብለው። የኤርትራ መንግስት ታዲያ በዚህ ጉዳይ ላይ ለምን ቆም ብሎ ማሰብ ተሳነው? ስለዚህ የአቶ በረከት ስምዖን ትንተና ትክክል ነው ማለት ነው። ምክንያቱም የባህር በሩን 1 ሚሊዮን ጊዜ እርግጠኛ ነኝ ሚሊዮን ጊዜ እርግጠኛ ነኝ የባህር በሩን እናገኛለን ከተባለ ያው በአሸናፊነት እንደምታጠናቀቅ ኢትዮጵያ ግልጽ ነው ማለት ነው። አይ እሳቸው ስላሉ እንደዚህ እርግጠኛ መሆን አንችልም ሊል የሚችል ሰው ካለ መልሱ ቀላል ነው።
ኤርትራና ኢትዮጵያ አሁን ያላቸውን ቁመና ብቻ በማየት ኤርትራና ኢትዮጵያ ጦርነት ውስጥ የሚገቡ ከሆነ በምንም አይነት መልኩ ኤርትራ ጦርነቱን ልታሸንፍ እንደማትችል ግልጽ ነው። ምክንያቱም የኤርትራ ኢኮኖሚ ምንድነው ያለው? የኢትዮጵያ ኢኮኖሚ ምንድነው የተሸከመው? የኢትዮጵያ ኢኮኖሚ አቅም ምን ደረጃ ላይ ነው ያለው? የኤርትራ የኢኮኖሚ አቅም ምን ደረጃ ላይ ነው ያለው? ይሄን ብቻ በማየት እኮ ኤኒዋን ሊገባው ይገባል። እነ ግብጽ አሉ ለሚባለው ጉዳይ ደግሞ ከኋላ ኦፍ ኮርስ ይሄ ጦርነት የሚቀሰቀስ ከሆነ ቀላል ጦርነት አይሆንም፣ አውዳሚ ነው የሚሆነው። ነገር ግን ኢሳያስ አፈወርቂ አለችኝ ብሎ የሚያስባት ግብጽና እንደና አልቡርሃንና ምናልባት ሳውዲ አረቢያም ከጀርባ ብዙ ነገሮች እየሰራች ነው አሁን አሉ እንኳን ቢባል ኢትዮጵያ ደግሞ እነኚህ ኃይሎች የማይችሉትን ወይም ሊገዳደሩት የማይችሉትን አቅም ያለው አገር ከኋላዋ አሰልፋለች። አንድም ጊዜ ግን ኢትዮጵያ እከሌ አገር ወይ እከሌ ሂድና እንደዚህ አርግልኝ ከኤርትራ ጋር ልዋጋ ነው ስትል አልተሰማችም ኢትዮጵያ። ይሄ አንዱ የሞራል ልዕልናን ያሳያል። የኢትዮጵያ መከላከያ ሰራዊት ምን ያህል የሞራል ልዕልናው ከፍ እንዳለ የሚያሳይም። ለምን የሚያዋርደውም ከፍ የሚያደርገውም መንግስት ነው፣ መሪ ነው። ለምሳሌ ኤርትራ ልትወረኝ ነውና መሳሪያ ስጠኝ ብሎ የጠየቀ ባለስልጣን የለም። የኢትዮጵያ ባለስልጣን ግዢ ነው የጠየቀው። ለግዢ ደግሞ አንድ ሀገር ለአንድ ሀገር መሳሪያ ሲሸጥ ከኔጋ ዓላማው ይስማማል ወይ? የውጭ ግንኙነት ፖሊሲና የዛ ሀገር የውጭ ግንኙነት ፖሊሲ የተጣጣመ ነው ወይ? እንዴት ነው እኔ ከዚህ የመሳሪያ ሽያጭ ልጠቀም እችላለሁ ወይ? ትርፉስ ምንድነው? የሀገርስ ይሄንን መሳሪያ የሚገዛው ለምን አይነት ጦርነት ነው? ጦርነቱ መካሄዱ በኔ ብሔራዊ ጥቅም ላይ ጉዳት ያደርሳል ወይስ ጥቅም ነው የሚያመጣው የሚለውን አይተው ነው የሚሸጡት ሀገራት። ይህንን በሚመለከት የኢትዮጵያ መንግስት ጥያቄ አቅርቧል፣ ግን አልተከለከለም፣ ገዝቷል። ከራሽያ መንግስት ገዝቷል። ጭራሽ ከጀትና የተለያዩ ረጅም ርቀት ተምዘግዛጊ ሚሳኤሎች በተጨማሪ ትልቅ የጦር መርከብንም ከፈረንሳይ መንግስት እኮ ገዝቷል የኢትዮጵያ መንግስት። ከእስራኤል የሚገራርሙ የአየር መቃወሚያዎችን፣ የራዳር ሲስተሞችን፣ ጀት ሚሳኤሎችን ከቱርክም ከእስራኤልም ድሮኖችን አስገብቷል የኢትዮጵያ መንግስት። ከራሽያ ምን እንዳስገባ ከዚህ ቀደም ገልጸናል። ሱ-35ን ታጥቋል። ከቻይና አራተኛ ትውልድ የሆነን ጀት ታጥቋል። ሌሎች የጸረ ሚሳኤልና ጸረ ተወንጫፊ ሮኬት ስርዓቶችን ታጥቋል። እና ይሄ አሁን በሁለቱ ሀገራት ያለውን ኢኮኖሚያዊ አቅም ለማየት እንደው የሚረዳ አይሆንም። ምክንያቱም የኤርትራ እኮ አሁን ስገዛ ነበር። አዎ፣ ግን እንዴት ነው የገዛችው? አንደኛ የገዛችው በጣም የኤርትራ ጦርነት ውስጥ መግባትን በሚፈልገው አገር በተበጀተ በጀት ነው። ኤርትራ ያው ኢኮኖሚዋ ምን ያህል እንደሚያመነጭ ተናግረናል። በአመት በጣም ውስን ገቢ ካላቸው በጣም ውስን የመንግስት ሰራተኛ ደሞዝ እንኳን ለመክፈል የሚቸገር መንግስት ካለባቸው የአፍሪካ ሀገራት ዋነኛው አገር ኤርትራ ነች። ለዛውም የመንግስት ሰራተኛው ቁጥር በጣም እኮ ኢምንት ነው፣ ትንሽ ነው። ጦሩ ኦልሬዲ ይታወቃል። አሁን እንደውም ሬሽንም ተቋርጦበታል። አሁን ለታ ስዊዘርላንድ ስንዴ አልሰጥም ብላ ከኤርትራ መንግስት የዚህ አይነት ተግባርን አልጠብቅም በሚል በተለይ የስዊዘርላንድ መንግስት ዲፖርት ለማድረግ ፈልጎ ወንጀል ሰርተዋል የተባሉ ኤርትራውያን ዜጎችን አልቀበልም፣ ዜጎቼ አድርጌም አልቀበላቸውም አላያቸውም ማለቱን ተከትሎ የኤርትራ መንግስት የስዊዘርላንድ መንግስት ለኤርትራ መንግስት የማደርገውን ድጋፍ ከዛሬ ጀምሬ አቁሜያለሁ፣ የስንዴ ድጋፉም የገንዘብ ድጋፉም ቆመዋል ሲል አስታውቋል። ከ3 ቀናት በኋላ ከሳምንት በፊት የወጣ መረጃ ነው የምነግራችሁ። የሻዕቢያ ጦር የሬሽን እጥረት እንዳጋጠመው የሚያሳይ መረጃ ወጣ። ታዲያ ይሄ ጦር ነው የኢትዮጵያን ሀገር መከላከያ ሰራዊት መቋቋም የሚችለው? ወይም ከኢትዮጵያ ኢኮኖሚ ጋር የሚጣጣም ኢኮኖሚ እንዳለው አገር ከኢትዮጵያ ጋር እኩል መገዳደር የሚችል የሻዕቢያ መንግስት አቅም ነው የኤርትራ ኢኮኖሚ ነው? በፍጹም አይገናኝም። እነኚህ ማሳያዎች በራሳቸው ጦርነቱ ቢጀመር የኃይል ሚዛኑ ወደ ማን ሊያጋድል እንደሚችል ትልቅ ማሳያዎች ናቸው። ለማንኛውም ኢሳያስ አፈወርቂ ጋር ይሄን ጉዳይ ካየን ወይም ይሄ ጉዳይ ካለ ኢሳያስ አፈወርቂ ለምን ማየት ተሳናቸው ከተባለ ራሳቸው በቅኝ ግዛት ውስጥ ነው ያሉት። ኢሳያስ ራሳቸው ተቆላልፈው በግብጽ የፊጥኝ ወደ ኋላ ተይዘው ነው ታስረው ያሉት። ምክንያቱም ኢሳያስ አፈወርቂ አንድም ሰሞኑን ወደ ካይሮ በፍጥነት የተጠሩበት ምክንያት ምንድነው? ግብጽ ሁሉ ጊዜ ዓላማዋ የአባይን ውሃ መቆጣጠር፣ ኢትዮጵያ በአባይ ውሃ ላይ የምታደርገው ልማት መግታት ማስቆም ወይም ደግሞ ኢትዮጵያ አሳሪ ውል እንድትፈርም ማድረግ ስለሆነ ቀይ ባህርን ኤርትራን እንደ መስዋዕት በግ ነው ያቀረበች ያለችው።
ስለዚህ ይሄ ባይዘወይ እንደ መስዋዕት በግ ማቅረብ ማለት ለድርድር ማቅረብ ኤርትራን ራሱ አንድ ሀገር እንዴት ለሌላ ሀገር ጥቅሙን ከሌላ ሀገር ጋር ባለው ጥቅሙን ለማስጠበቅ በሚደረግ ሂደት ውስጥ መደራደሪያ አድርጎ ያቀርባል። ውርደት እኮ ነው ይሄ። እንዴት ነው ግብጽ ኤርትራን ከኢትዮጵያ ጋር ለመደራደሪያ አድርጋ የምታቀርበው? ይሄ እኮ ኢሳያስ አፈወርቂ በነገራችን ላይ ሊያፍሩ የሚገባቸው። አንዳንድ አስተያየትም የምትሰጡ ሰዎች አላችሁ፣ ቆም ብላችሁ አስቡ። ይሄ የሚያሳፍር ተግባር ነው። እንዴት ነው ግብጽ በኤርትራ የምትደራደረው? ኤርትራን አሳልፋ ለመስጠት እኮ እኔ ነኝ የምወስነው እያለች እኮ ነው። ምንድነው የተባሉት? ኢሳያስ አፈወርቂ የተጠሩበት አንዱ ዓላማ ግብጽ የምትፈልገው አጀንዳ የሚሳካ ከሆነ ኢትዮጵያ የቀይ ባህር በር ቀጠናን አገኛለሁ ወይ ቀላቀላለሁ በሚል ያነሳችው አጀንዳ ይሳካል በሰላማዊ መንገድ። የግብጽን አጀንዳ ማትቀበል ወይም ደግሞ እንፈራረም የሚለውን ሐሳብ ማትቀበል ከሆነ ደግሞ የቀይ ባህርን አታገኝም፣ እኛም እንገባበታለን ጉዳይ ውስጥ ነው ያሉት አልሲሲ በግልጽ ለአሜሪካ መንግስት። እንግዲህ ለአሜሪካ መንግስት ነው ያሉት። ኢማጂን የአሜሪካ መንግስት ቀደም ምን ብያቸዋለሁ፣ ኢሳያስ አፈወርቂን ለማስወገድ እኮ ቀጠሮ የያዘ መንግስት ነው። አምባሳደር ቲቦር ናጂ ምንድነው ያሉት ከዚህ ቀደም? ይሄ ሰውዬ ቀን ነው የተጠበቀለት ያለው ብለዋል። መቼም እኚህ ሰው የአሜሪካ ስቴት ዲፓርትመንት ከፍተኛ ሰው የሚባሉ ሰው ናቸው። በዚህ አግባብ ውስጥ ያለን ስርዓት የሚመራን መንግስትን ወይም መሪን አምኖ ከሱ ጋር መሻረክ ኢትዮጵያ ውስጥ ላሉ ኃይሎች አይመከርም፣ ኪሳራ ነው ትርፉ። ሁለተኛ የራሳችሁን ሀገር መውጋት ትርጉም የለው። ምንም አይነት ነገር ቢሆን የውስጥ ጉዳይ በውስጥ ነው የሚፈታው። ስለዚህ አቶ በረከት ስምዖን ይህን ጉዳይ በማስመልከት ለውስጥ ኃይሎችም ያስተላለፉትና መልእክትና የጠየቁት ጥያቄ በጣም ወቅቱን ያማከለ ሁኔታዎችን ያገናዘበ ነው ማለት ይቻላል። በዚህ ብቻ ግን አላበቁም አቶ በረከት። አቶ ልደቱንና የጀዋርን ፖለቲካ እንቅስቃሴ በሚመለከት አሁን ያለው መንግስት እንደ ኢህአዴግ መንግስት አይመለከታቸውም እነኚህ ሰዎች ብለዋል። እንዴት ነው ሲባል አጀንዳ አያደርጋቸውም፣ ዞር ብሎ አያያቸውም። በተለይ አቶ ልደቱን ዞር ብሎ አያየው። አቶ ልደቱን ዞር ብሎ የማያይበት ምክንያት ምንድነው? የአቶ ልደቱ እንቅስቃሴ አንድ በውጭ ሀገር ነው፣ ሁለተኛ ቢወረውርም የኢትዮጵያ መንግስት ትከሻ ላይ አያርፍም። የሱ የሚወረውረው ነገር እዛው የሚቀር ነው። ስለዚህ አጀንዳዬ ብሎ ትኩረት ሰጥቶ ቦታ ሰጥቶ እንደ ኢህአዴግ መንግስት አያገዝፈውም። ድሮ ኢህአዴግ ምን ያደርግ ነበር? የሆነች የፖለቲካ እንቅስቃሴ ስትፈጠር ያስራቸውና አሁን አብዛኛ አዋቂ ፖለቲከኛ ነን የሚሉ ሰዎች ያን ጊዜ ዝም ብሎ የሆነ ሰፈር ውስጥ የሆነ ነገር ተናግረው ምናምን ቆይ እነኚህ ሰዎች ችግር ሊፈጥሩ ይችላሉ በሚል የታሰሩ ናቸው። ራሱ መንግስት ነው አስሮ ያጀገናቸው፣ ፌመስ ያረጋቸው። እነኛ ሰዎች ናቸው ዛሬ እንግዲህ መተው ሊቆቹ፣ ተመራማሪዎቹ፣ አዋቂዎቹ ፕሮፌሰሮች እያሉ ስንት መጽሐፍ የጻፉ ስንት የተመራመሩ ለሀገር የሚጠቅም ስንት በርካታ ምርምሮችን ያደረጉ አረቀው የሚያስቡ ማስተዋል ያላቸው እድሜ የሚያስተማራቸው ምሁራን እያሉ እነሱ ቁጭ ብለው እነኛ አላዋቂዎች አዋቂ ሆነው በእነሱ ቦታ ተሰይመው የተለያየ እኛን የሚያባላ አገርን የማይጠቅም የነሱን ኪስ ለማደለብ ብቻ የሚጠቅመን ሐሳብ እየሰጡ ከጠላት ጋር እየሰሩ አገርን አደጋ ውስጥ የሚጥሉት የህዝብን ህልውና ጥያቄ ውስጥ የሚከቱት እነኛ አይነት ሰዎች ናቸው። ስለዚህ እንግዲህ እንደ ኢህአዴግ መንግስት ወይ አስሮ ወይ ደግሞ አጀንዳ አድርጎ አያገዝፈውም፣ ጀስት እዛው መክኖ እንዲቀር ነው የሚያደርገው ነው ያሉት። ያው እንግዲህ ግልጽ ነው፣ እንደዛ ነው መልእክቱ። በሌላ በኩል አቶ ጀዋርን በሚመለከት የብልጽግና መንግስት ጀዋርን እንደ ህዝብ ግንኙነት ተጠቅሞበታል ነው ያሉት። አሁንም ድረስ ተጽዕኖ ፈጣሪ ነኝ ብሎ ቢያስብም የኢትዮጵያ መንግስት አቅምና ኢትዮጵያ አሁን ያለችበት ደረጃ እነኚህ የተቃዋሚ ፖለቲከኞች የሚያስቡት አይነት ደረጃ ላይ አይደለችም፣ እነሱ ወደ ኋላ ነው ቀርተው ያሉት እያሉ ነው እንግዲህ ያሉት። እና እንደ አጠቃላይ ምንድነው እዚህ ጋር ልገልጽ የፈለኩት ነገር የውስጥ ፖለቲካ ጉዳይ በፖለቲካ በመብት በሌሎች በማህበራዊ ጉዳይ በኢኮኖሚያዊ ጉዳዮች በአስተሳሰብ በሪዮት ዓለም ልዩነቶች ሊኖሩ ይችላሉ፣ ጸጋዎች ናቸው። ልዩነት ከሌለ አንደኛ አዲስ ነገር አዲስ ለውጥ ማምጣትም አይቻልም። እድገትም በነገራችን ላይ ከልዩነት ይመጣል። ምክንያቱም አንዱ አንድ ነገር ሲሰራ ሌላኛው ሌላ ነገር ሲሰራ ነው እድገት በጋራ መምጣት የሚችለው። ነገር ግን ይሄንን ልዩነት ሄዶ ለጠላት መጫወቻ ሲሳይነት ማዋል ከአንድ አገሩን ከሚወድና ለሀገር ከሚተጋ ለህዝብና ለሀገር ነው የምንቀሳቀሰው ከሚል ለዛውም ፖለቲከኛ ነኝ ባይሰው አይጠበቅም። ይሄን ስል ለምሳሌ እነኛውን ስማቸውን የጠራዋቸው ፖለቲከኞች ከዚህ ቀደም ለኢትዮጵያ ህዝብ የሰሩት ውለታ ይኖራል።
አለም ግን ያንን ውለታ የሚያፈርስባቸውን ተግባር አሁን ላይ የአገር ጥቅምን በሚመለከት ሌላ አቋም ይዘው ታሪካቸውን ማበላሸት የለባቸውም እያልኩ ያለሁት። ይሄን ስል ደግሞ መንግስት ሙሉ በሙሉ ሁሉም ነገር ላይ ትክክል ነው ትክክል አይደለም የሚል ብይን ለመስጠትም እነሱም ትክክል ናቸው ትክክል አይደለም የሚል ውሳኔ ለመወሰን ወይም ብይን ለመስጠትም አይደለም። እንደ ሐሳብ የጋራ ጉዳያችን ላይ የጋራ አቋም ነው መያዝ ያለብን። በውስጥ ጉዳዮች ላይ በመንለያይባቸው በአሳሰብም በአቋም በተለያዩ ጉዳዮች ልንለያይ እንችላለን። እነሱ ግን ጊዜያቸውን ጠብቀው መስተናገድ የሚችሉ ናቸው። ህዝቡም ስለሚመዝን ማለት ነው። አንዳንዴ ለህዝብም የሚዛኑን ጉዳይ መተው ጥሩ ነው። ህዝብ እንዲመዝን ህዝብ ነገሮችን እንዲያይ ሐሳብን ህዝብ ነው የሚገዛው። ገበያው በህዝብና በአቅራቢው መካከል ስለሆነ እዚህ ገበያ ላይ ሐሳብን የበለጠ ህዝቡ ሊረዳኝ ይችላል ብለው በሚያስቡት መንገድ ማቅረብ ነው። ከዛ ውጪ ግን በሀገር ብሔራዊ ጥቅም አንድ ላይ መቆም ነው እንጂ መለያየት ዋጋ ያስከፍላል። ማንን ነው ዋጋ የሚያስከፍለው? ሁላችንንም። ስለዚህ እዚህ ላይ በጋራ ነው መቆም ያለብን የሚል ሐሳብ ለማስተጋባት ነው ወይም ለመግለጽ ፈልጌ ነው። ለማንኛውም እንግዲህ ይሄን ብለዋል አቶ በረከት። የተባበሩት መንግስታት ድርጅት አንድ ጥናት አቅርቦ ነበር። እንግዲህ በቤልግሬድ የአየር ንብረት ለውጥን በሚመለከት ለአየር ንብረት ከፍተኛ ተጋላጭነት ካላቸው ሀገራትና የመቋቋም አቅማቸው በጣም የደከሙ ከተባሉ the worst ከተባሉ መከላከል አቅም ካላቸው ሀገራት መካከል ኤርትራ በቀዳሚነት የተጠቀሰችው። በዚህም ሻዕቢያ መንግስት ወይም ኢሳያስ የሚዘውሩት መንግስት የሚመራት ኤርትራ በአየር ንብረት ለውጥ በዓለም አቀፍ ደረጃ ሊጠቁ ከሚችሉ በእጅጉ ሊጠቁ ከሚችሉና ጉዳቱን ደግሞ መቋቋም ተስኗቸው ሊከስሙ ከሚችሉ ሀገራት መካከል ወይም ተርታ በቀዳሚነት ተመድባለች። ይሄ የተባበሩት መንግስታት ድርጅት ነው። አንዱ ለዚህ ጉዳይ ምንድነው? ኤርትራ የብዝሃ ህይወትና የስነ ምህዳር ልምላሜ ላይ ያሳየችው ለመለወጥ ያሳየችው እንቅስቃሴ የስነ ምህዳሩን አጠቃላይ በከባቢ አየር ለውጥ ምክንያት የሚመጣውን ጉዳት ለመቀነስ ቀድመው መሰራት ያለባቸውን ስራዎች በመስራቱ ረገድ ያሳየችው ተነሳሽነት ደካማ ከመሆኑም በላይ የተዳከመ ኢኮኖሚ ያላት መሆኑ በዚህ ረገድ አደጋ ቢገጥማት መቋቋም የማትችል አገር ሆና ፍራጃይል እንድትሆን አድርጓታል ነው እንግዲህ የተባበሩት መንግስታት ድርጅት የሚያሳየው። እዚህ ላይ በጣም የሚገርመው ነገር ኤርትራ ከኢትዮጵያ ጋር ትብብር ባለመፍጠሯ ምክንያት ወይም ከኢትዮጵያ ጋር በኢኮኖሚ ባለመተሳሰሯ ምክንያት በርካታ ጥቅሞችን ያጣች ሀገር ስትሆን ማጣቷ ሳያንስ ኢትዮጵያንም በርካታ ጥቅሞች አሳጥታለች እና አሁን ላይ በኤርትራ ከፍተኛ የሰው ኃይል እጥረት እየተስተናገደን ያለው። ይሄ ምክንያቱ ምንድነው ሲባል በኤርትራ ያሉ ዜጎች ተስፋቸው መሰደድ ብቻ ነው። ተስፋ ቢስ ሆነዋል። በሀገሪቱ ልማት የለም፣ ኢንቨስትመንት የለም፣ የሥራ አጥ ቁጥሩ በየጊዜው ይጨምራል። ይህንን ለመከላከል ወይም የኑሮ ደረጃቸውን ለማሳደግና አጠቃላይ የቤተሰቦቻቸውንም የራሳቸውንም ህይወት ለመቀየር በሚል ኤርትራውያን ዜጎች በአራቱም አቅጣጫ እግራቸው ወደ መራቸው ነው እየተሰደዱ ያሉት። ይህንንም ሪፖርቱን ያሳየው። በዚህም ምክንያት የህዝብ ቁጥሩ እየተመናመነ ነው። ሀገሪቱ ሰው አልባ ለማድረግ ነው እየተደረገ ያለው እንቅስቃሴ። ይሄም ምንድነው? የኤርትራ መንግስት አውሮፓውያን ኤርትራን ሰው አልባ ለማድረግ እየሰሩ ነው ይላሉ። ፕሬዝዳንት ኢሳያስ አፈወርቂም ይወቅሳሉ አውሮፓውያንን። ይሁንና ግን በጋድ የሚታየው እውነታ ግን ኢሳያስ ራሳቸው ለዜጎቻቸው የሚመቹ አይደሉም። የፈጠሩትም ስርዓት የተመቸ አይደለም። የኤርትራ ኢኮኖሚ ከመዳከሙም በላይ 40% የሚሆነው የሀገሪቱ ጂዲፒ የሚደገፈው ከውጭ በሚገባ ሬሚታንስ ነው። ዜጎች ከውጭ ሀገር ወደ ቤተሰቦቻቸው የሚልኩት ገንዘብ ማለት ነው። አስቡት ምን ያህል እንደሆነ። በርግጥ ይሄ ነገር ጥሩ ነው፣ መላኩ ጥሩ ነው፣ ለጂዲፒው ጥሩ አስተዋጽኦ ማድረጉ ጥሩ ነው። ግን 40% የአንድ ሀገር ጂዲፒ በሪሚታንስ መደገፍ ማለት እኮ ከባድ ነገር እኮ ነው። ይሄ ዲያስፖራ ኖ ቢል እኮ የሀገሪቱ ኢኮኖሚ ወገቡን ይመታል ማለት ነው። which means ቀጥተኛ ዘላቂ የሆነ መሰረት ላይ የቆመ ኢኮኖሚ የላትም ነው። ተመድ ወይም የተባበሩት መንግስታት ድርጅት ኤርትራን በሚመለከት ባወጣው ሪፖርት በየወሩ በ10 ሺዎች የሚቆጠሩ ኤርትራውያን ከሀገራቸው ይሰደዳሉ። ለመሰደዳቸው ዋናው ምክንያት የኢሳያስ አፈወርቂ መንግስት ስርዓት ነው። ለአብነትም እንደ አውሮፓውያን አቆጣጠር በ2023 በወጣ ሪፖርት 800 ሺህ ኤርትራውያን ከሀገራቸው ለቀው ተሰደዋል። አስባችሁታል?
በየትኛው ሰው ነው ታዲያ ኢትዮጵያ ሊወጋ እየሞከረ ያለው ይሄ ሰውዬ? እንግዲህ እንደ መረጃው ከሀገሪቱ ጠቅላላ ወደ 3 ሚሊዮን ከሚጠጋው የሀገሪቱ ጠቅላላ ህዝብ ቁጥር አንጻር ከ3 ኤርትራዊ አንዱ ስደተኛ እንዲሆን አድርጎታል ነው እያለ ያለው። ታዲያ ኢሳያስ አፈወርቂ ምን ይዘው ነው ኢትዮጵያ ሊወጉ እየሞከሩ ያሉት? ግብፅስ እንደው ብትረዳቸው በእርግጥ አሁን ከኢትዮጵያ በኩል የሚመጣባቸውን ማዕበል መቋቋም የሚችሉ ይመስላል? ዜጎችንም ማስፈጀት ጥሩ አይደለም። ለማንኛውም ይህንን መረጃ ተመልከቱት። እንግዲህ ምን ያህል የሀገሪቱ ወቅታዊ ሁኔታ የተዳከመ እንደሆነ። ከዚህም በተጨማሪ ሁለቱ ሀገራት አብረው የመልማት እድላቸውን ስላበላሹ ወይም ደግሞ የአገራቱ የአብሮ የመልማት እድል ያ ኦብቪየስሊ በኢሳያስ አፈወርቂ መንግስት አቋም ግትርነት ወይም ደግሞ በጋራ ለመስራት ፍላጎት አለማሳየት ነው። ግትርነትም እኮ አይነት አለው። በሚሆን ነገር ላይ ነው ሰው ግትር የሚሆነው። የሰው ነገር ይዞ የኔ ነው ብሎ የሙጥኝ ማለት ያው በኋላ እዳው ትንሽ ሊከብድ ይችላል። ለማንኛውም በዚህ አይነት ሁኔታ ላይ ያለው የሻዕቢያ መንግስት የሚመራት አገር በተፈጥሮ ቀውስ ወይም በተፈጥሮ አደጋ የምትመታ ከሆነ አይደለም ጦርነት ታክሎባት እንዲሁም መቋቋም የማትችል የተዳከመች ፌልድ ስቴት ነች ነው የሚለው የተባበሩት መንግስታት ድርጅት ሪፖርት። ታዲያ የትኛውን መንግስት ነው ኢኮኖሚ ገንብቼ እንደዚህ አድርጌ ኢትዮጵያን እንትንላለሁ የሚል ሐሳብ የሚያቀርበው የኤርትራ መንግስት? እንግዲህ ተወያዩበት እናንተም አድማጭ ተመልካቾች ኤርትራውያን ወንድሞቻችን። እንግዲህ በዚህ ሁኔታ ውስጥ ያለን ከኤርትራ በኩል በወደቡ ጉዳይ አልደራደርም ሲሉ መናገራቸው አስገራሚ ሆኗል። ይሄ ባለበት ሁኔታ የኤርትራ መንግስት አልደራደርም ማለቱን ተከትሎ ከ4 ኪሎ አዲስ መረጃ የኢትዮጵያ መንግስት ይፋ አድርጓል። አንደኛው 2 ፕሮጀክቶችን ይፋ አድርጓል። አንደኛው ከአሰብ ወደብ አዲስ አበባ የሚሄድ ወይም የሚዘልቅ የቱቦ የነዳጅ ማስተላለፊያ ቱቦ ዝርጋታ ነው። ሁለተኛው ደግሞ አሰብን ከአዲስ አበባ የሚያገናኝ የባቡር መስመር ነው። ከዚህ በተጨማሪ ሌላ የባቡር መስመር ዝርጋታ ከወልዲያ ሐራ ገበያ የሚሄደው አዲስ ደግሞ የባቡር መስመር ዝርጋታ የምጽዋ ወደብንና የአሰብ ወደብን የሚያገናኝ አዲስ የባቡር መስመር ዝርጋታ የኢትዮጵያ መንግስት እያቀላጠፈ ነው። ይሄ ከፍተኛ ስጋትን ፈጥሮበታል ለሻዕቢያ መንግስት። ጭራሽ ምጽዋንም የሚል ምናልባት ብንስቅም ችግር የለውም እንደዚህ አይነት ራስ ምታት ውስጥ ነው የገባው። ምጽዋ የማን ነበረች? አጠገቧ እኮ አዱሊስ አለ። አዱሊስ እኮ የአክሱም ስርወ መንግስት ዋና የንግድ መውጫ መግቢያ በር ነው የነበረው እና የኢትዮጵያ አካል አልነበረም እንዴ? እውነት እናውራ ከተባለ። ለማንኛውም ይሄንን የኢትዮጵያ መንግስት ይፋ አድርጎ የሻዕቢያ መንግስትን ከፍተኛ የሆነ ስጋት ላይ ጥሎታል። የኢትዮጵያ መንግስት ይሄንን ፕሮጀክት በዱባይ የአንደኛውን ፕሮጀክት ማለት ነው የቱቦ ዝርጋታውን እንግዲህ ዱባይ የተባበሩት አረብ ኤሚሬትስ ጥሩ ኩባንያዎች አሏቸው በእነሱ በኩል እያከናወነ እንደሆነ ነው የሚያሳየው። ይሄም ያው የነዳጁን የተፈጥሮ ጋዙንም ወዘተ የሚያካትት እንደሆነ ነው የተነገረው። እንግዲህ ጋዙም በዛ በኩል ሊላክ ነው። ይሄ ማለት ሚሊዮን ጊዜ እርግጠኛ ነኝ የሚለው የጠቅላይ ሚኒስተሩ የእርግጠኝነት ንግግር ወይም ማብራሪያ በእርግጥም እውን ሊሆን ነው ማለት ነው። ምክንያቱም ያለምንም ኢትዮጵያ ልትገነባ አትችልም። ቢኮዝ የሚወጣው ብዙ ቢሊዮን ዶላር ነው ወይም ብዙ ሚሊዮን ዶላሮች ነው። በመቶዎች የሚቆጠር ሚሊዮን ዶላር ነው፣ ቢሊዮን እንኳን ባይሆን። ነገር ግን አሁን ያለው ወጪ ከ1.58 ቢሊዮን ዶላር በላይ እንደሆነ ነው የሚያሳየው። ለማንኛውም ይሄ ቀላል ገንዘብ አይደለም፣ አስቡት። ስለዚህ ይሄንን ማየት ይቻላል። እንግዲህ በዚህ ሁኔታ ውስጥ የተቃኘው የኤርትራና የኢትዮጵያ ጉዳይ ፕሬዝዳንት ኢሳያስ አፈወርቂ በካይሮ በሚኖራቸው ቆይታ ምናልባት የኢትዮጵያ አቅም አሁን ላይ እያሰጋቸውና ከሚያስቡት በላይ በጣም በፈጠነ ደረጃ ኢትዮጵያ አቅሟን አደራጅታ ጠንካራ ወታደራዊ አቅምንም በመገንባት አቋሟንም በማጠናከር ቀጠናው ላይ ያላትን ብሔራዊ ጥቅም የባህር በሩንም የቀይ ባህር ቀጠናንም ጨምሮ ለማሳካት የሚያስችል ጦርም ወታደራዊ አቅም እንደዚሁም ኢኮኖሚያዊ አቅም እየገነባች መምጣቷን ተከትሎ አዲስ ወታደራዊ ስምምነት ሊፈራረሙ ይችላሉ የሚል ስጋት አለ። ይህንን ወታደራዊ ስምምነት ግን የሚገርማችሁ ዝም ብሎ የመጣ እንደሆነ እንዳታስቡ። ከቀናት በፊት ከ3 ቀን በፊት የግብፁ የመከላከያ ሚኒስተር እና የግብፅ ጦር ጠቅላይ ኢታማጆር ሹሙ
ሳውዲ አረቢያ ሄደው ከሳውዲ አረቢያ መንግስት ጦር ኢታማጆር ሹም ጋር ስምምነት አድርገዋል። የምን የጦር ስምምነት? የጋራ ትብብርን መሰረት ያደረገ። የግብጽ ጠቅላይ ኢታማጆር ሹም አህመድ ከሊፋ ከሳውዲው አቻቸው ፋይድ ቢን አህመድ አል ሩዋሊ ጋር ተፈራርመዋል። በቀናት ልዩነት በአልሲሲ ግብዣ አማካኝነት ኢሳያስ አፈወርቂ ካይሮ እንዲገኙ የተደረገበት ምክንያት ምን ሊሆን ይችላል ብላችሁ ታስባላችሁ? ሰሞኑን ከገለጽንላችሁ ሚስጥር ውጭ የጉብኝታቸው ዓላማ ዋናው ሚስጥር አንዱም ወታደራዊ ጥምረትን መፍጠር ነው። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ መግባት ሰዓታት ቆይታ በኋላ የግብፁ የውጭ ጉዳይ ሚኒስተር በድር አብዱላቲ ምንድነው ያሉት? በቀይ ባህር ላይ እስራኤል እንኳን መብት የላትም ብሎ እኮ ነው የዘጉት። የመን፣ ሳውዲ አረቢያ፣ ጅቡቲ፣ ኤርትራ፣ ሱዳን፣ ጆርዳን የተወረረችው ፍልስጤምና ወይም ፓለስታይንና ግብጽ ናቸው በቀይ ባህር ጉዳይ የሚያገባቸው። ኢትዮጵያ አይመለከታትም የቀይ ባህር ጉዳይ። በተመሳሳይ የቀይ ባህርን ሰላምና ደህንነቱን የማስጠበቅ የመጠበቅም የመከላከልም ነገሮችን የመቃኘትም ኃላፊነት በዋናነት በግብጽ መንግስትና በሳውዲ አረቢያ መንግስት ጫንቃ ላይ የሚወድቅ ነው ሲሉ ተናግረዋል። ይህን ንግግር ቀላል አድርጋችሁ ነው የምታስቡት? ይሄ ከባድ ንግግር እኮ ነው። ምክንያቱም ዋና የተፈራችው ኢትዮጵያ ብቻ አይደለችም። ከኢትዮጵያ ጋር የተሰለፈችው እስራኤልንና የተባበሩት አረብ ኤምሬትስንም ያማከለ ንግግር ነው። ይሄ ጉዳይ ደግሞ በእስራኤልም በተባበሩት አረብ ኤምሬትስም በኩል በቀላሉ የሚታይ ጉዳይ አይደለም። ከሁሉም በላይ ኢትዮጵያ ይሄን ነገር ጥሳ እንደምትወጣ ግልጽ ነው። ግብጽ ደግሞ ይሄን ነገር የምትናገርበት ከኢትዮጵያ ጋር ያላትን ጉዳይ ብቻ መሰረት በማድረግ አይደለም። ከእስራኤልም ጋር የሲናይ በረሃን ተወስድብኛለች የሚል አሁን የእስራኤል አዲስ የአገር ምስረታ ሌላ ታላቋ እስራኤልን ለመመስረት ዝግጅት እየተደረገ ስለሆነ ያንንም በመስጋት ነው። ስለዚህ ከዚህ አንጻር ነገሮች እየጦዙ መጥተው አሁን ላይ በዚህ አይነት ሁኔታ ውስጥ ነው የምንገኘው። ምናልባት ኢሳያስ ከግብጽ ጋር ወታደራዊ ስምምነትን ሊያደርጉ ይችላሉ። ነገር ግን በግብጽ ፍላጎት ነው የሚሆነው ይሄ ጉዳይ። ይሄንን ያዙልኝ። እንግዲህ ያው ከሳቸው ካራ ተቀብለው ኢትዮጵያንን ለመቅላት ይዋዋላሉ ማለት ነው። በርግጥ ያንን ማድረግ ይችላሉ። በርግጥም እንዳሰቡት ኢትዮጵያን ማሸነፍ ይችላሉ። የምናየው ነው የሚሆነው አብረን። በርግጥም ግን ኢትዮጵያን ማሸነፍ የሚችሉ አይመስልም። እንደዛም የሚሆንበት አግባብ አይፈጠርም። ወደ መጨረሻ መረጃ ልለፍና አንድ ሁለት ቃል ልበልና ከሰዓት አንፃር ፕሮግራሜን ልዝጋ። የሱዳን የእርስ በርስ ግጭትን እንግዲህ እናስታውሳለን። አሁንም በመካሄድ ላይ ነው ያለው። ሁለቱ የጦር ጀነራሎች አንድ ጊዜ ካንዱ ወደ ሌላኛው ሌላ ጊዜ ካንዱ ወደዛኛው ሲሄድ የምናስተውልበት ነገር አለ። በተለይ እነኚህ የጦር መኮንኖች አሁን ግን በሚገርም ሁኔታ ከዚህ ቀደም አንድ የጦር መሪ ያው ጀነራልነት ማዕረግ ላይ ያልደረሰም ግን ያው የጦር መሪ ነው። ምናልባት የጋንታ መሪ እንደሚባለው አይነት ከጀነራል መሐመድ ሐምደን ደጋሎ ጦር አፈንግጦ ወደ አልቡርሃን ጦር ሄዶ ነበር ከወራት በፊት። አሁን ግን የጀነራል አብዱል ፈታህ አልቡርሃን ጦር ቀኝ እጅ የሚባሉ ሰው ወይም ሜጀር ጀነራል ካሊድ ኦመር በቅጥል ስማቸው ባሪስ የተሰኙት የጦር መሪ የሱዳን ፈጥኖ ደራሽ ኃይሉ ወይም የጀነራል መሐመድ ሐምደን ደጋሎን ጦር ተቀላቅለዋል። ማንን ከርተው? አልቡርሃንን ከርተው። በዚህም በርካታ ሚስጥርን የሚያውቁ ሰው ከመሆናቸው ጋር ተያይዞ የሐምደን ደጋሎ ጦር አሁንም ሌላ ድል እንደቀናው በስፋት እየተዘገበ ነው። እንደውም እኚህ ጀነራል የጀነራል አብዱል ፈታህ አልቡርሃንን ጦር ስስብልቶችን ለጀነራል መሐመድ ሐምደን ደጋሎ ጦር አሳልፈው በመስጠት ወይ ሚስጥሩን በመናገር ጥቃት እንዲፈጸምም ራሳቸው ጦርንም እየመሩ በማድረግ የጀነራል መሐመድ ሐምደን ደጋሎ ወይም የሄሚቲ ጦር ወደ ሱዳን ዋና ከተማ ወደ ካርቱም እያደረገ ያለው ግስጋሴ በጣም የፈጠነ እንዲሆን ሊያደርጉት ይችላሉ ተብሎ ግምት እየተሰጠ ነው የሚገኘው። ይሄ ለኢትዮጵያ ትልቅ ብስራት ነው። የአልቡርሃን ጦር ከተሸነፈ ኢሳያስ አፈወርቂ ምን አይነት ሁኔታ ሊገጥመው እንደሚችል ግልጽ ነው። ለምን ቶሎ ብሎ ከአልቡርሃን ጦር ጋር ስምምነት ያደረገው ወታደራዊ ስምምነት የፈረመው ኢሳያስ አፈወርቂ አንድም የኢትዮጵያን አቅም ፈርቶ ነው። አሁን ደግሞ አልቡርሃን በሄሚቲ ጦር የበላይነት የሚወሰድባቸው ከሆነ በሌላ በኩል ኢትዮጵያ በዛኛውም ጦርነቱን እያሸነፈች ነው ማለት ነው። ይሄ ደግሞ ጥሩ መረጃ ነው። በሰሜን ሱዳን ሜሮዌ ከተማ የተወለዱት እኚህ ጀነራል ከአልቡርሃን ጋር የረጅም ጊዜ ግንኙነት ነበራቸው። ቀኝ እጅ ናቸውም ተብለው የሚታሰቡ ትልቅ የጦር መሪ ነበሩ። ከዛም በዚህም ከአልቡርሃን ጋር በማበር አልቡርሃን የሚሰጣቸውን ተልዕኮ በመፈጸም ትልቅ ጀብድም ሰርተዋል ተብሏል። እናም በህዝባቸው ከሃዲ ይባሉ ነበር። በሰሜን ሱዳን በሜሮዌ ከተማ አካባቢ በሚኖሩ ዜጎች
አሁን ግን የፈጥኖ ደራሽ ኃይሉን ቀላቀላቸውን ተከትሎ ከነጦራቸው በጣም ከፍተኛ የህዝብ ድጋፍ እንዳገኙ ነው የተገለጸው። ይሄ ማለት የጀነራሉ ወደ ሄሚቲ ጦር መቀላቀል ጀነራሉን ብቻ ሳይሆን ጦራቸውን ብቻ ሳይሆን ህዝቡንም ወደሱ ድጋፍ እንዲያደርግ ወይም ወደሱ እንዲመጣ ረድቶታል ማለት ነው። ስለዚህ በቀጣይ እንግዲህ በጦርነት ውስጥ የሚኖረውን የኃይል ሚዛን በእጅጉ ሊቀየር የሚችል እንደሆነ እየተገመተ ነው የሚገኘው። የተወደዳችሁና የተከበራችሁ ውድ አድማጭ ተመልካቾቻችን ራሽያም ኢትዮጵያን እርዳታ ጠይቃለች። አይ ቲንክ የሰው ኃይል ይመስለኛል። ራሽያ አሁን ላይ እያሳለፈን ባለው አስቸጋሪ ጊዜ ከኢትዮጵያ የምናገኘው ድጋፍ ያስፈልገናል፣ ይሄንንም ክብር እንሰጣለን ሲሉ በኢትዮጵያ የራሽያው አምባሳደር ኤቭጌኒ ተፍኪኒ ገልጸዋል። የራሽያው አምባሳደር ኢትዮጵያውያን በተቸገሩበትና አደጋ ባጋጠማቸው ወይም የህልውና ስጋት በተፈጠረባቸው ጊዜ ራሽያ ከጎናቸው እንደቆመችውላ አሁንም ኢትዮጵያ ከጎናችን እንድትቆም እንፈልጋለን ብለዋል። ኦብቪየስሊ እንደ ሰሜን ኮሪያ፣ ቻይና፣ ሌሎች የአፍሪካ ሀገራትም እንዳዋጡት አይ ቲንክ ጦር አዋጡም ነው መረጃው። ይህንን በሚመለከት እንግዲህ ከዚህ ቀደም በርካታ ኢትዮጵያውያን የራሽያ ኤምባሲ ጋር ወደ ራሽያ ሄዶ ከራሽያ ጎን ለመሰለፍ ከራሽያ ጦር ጎን ሆኖ ራሽያን ለማገዝ ሰልፉ በጣም ረጅም ነው ለመመዝገብ ማለት ነው። የሆነ ጊዜ እንግዲህ በሚዲያ የታየበት ሁኔታ አለ እዚህ አዲስ አበባ ላይ። አሁንም እንግዲህ የዛ አይነት ነገር ለህዝቡ ለራሽያ ድጋፍ ለመስጠት ይተባበራል ብለን ተስፋ እናደርጋለን። ግን ለማንኛውም ጥያቄውን አቅርባለች ራሽያ በኤምባሲዋ በኩል በኢትዮጵያ በሚገኘው የራሽያ ኤምባሲ በኩል ራሽያ አሁን ላይ የኢትዮጵያን ድጋፍ ትፈልጋለች የሚል ጥሪ ቀርቧል። እንግዲህ ኢትዮጵያውያን መንግስትንም ጨምሮ የሚሰጡት ምላሽ ምን ሊሆን ይችላል የሚለውን ጉዳይ በቀጣይ የምናይ ነው የሚሆነው። ውድ አድማጭ ተመልካቾቻችን አብራችሁን ስለዘለቃችሁ አብራችሁንም ስለቆያችሁ ስላዳመጣችሁን ስለ ውድ ጊዜያችሁን በእጅጉ በማመስገን ሐሳብ አስተያየት ካላችሁ ሂስም ጭምር ካላችሁ እንድታጋሩን እንዲሁም ደግሞ ከኛ ጋር አብራችሁ መስራት ለምትፈልጉ ደግሞ አብራችሁን እንድትሰሩ የስልክ ቁጥራችንን የቴሌግራም አድራሻችንን አሊያም በኢሜል አድራሻችን በመጠቀም ልታገኙ እንደምትችሉ እየገለጽኩኝ ለዛሬ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። በቀጣይ በሌላ ጉዳይ ዳግም ተመልሰን እስክንገናኝ ለአሁኑ መልካሙን ሁሉ እየተመኘው ተሰናበትኳችሁ። ሰላም።